ኖላዊ ክፍል 41 ተለቀቀ። ስማ ደግሞ ትናንትና እንዴት ያለች ችግር ስላገኘ እና አፈንካት። አንተ ሴት ልጅ ከዚህ ውጭ ሌላ ማሰብ አትችልም። እና ለሌላ ለምን አስባለሁ? ለምንድነው አንተ እንደዚህ አይነት ነገር የማታስበው? ለምንድነው መተኛ አስቤ መሰለኝ የደረስኩት። አረ ያንተ ጭንቅላት ከዚህ በላይ አያስብም። ሌላ ጆሮ አንተ ቆይ ግን ምን ይሄ ነው? ተው እባክህ ቀሽም ወይ ቸኳላ ምንድን ያገኘ ያህና ጀለስ ምናምን ነኝ አለችኝ። እና ጀለሳ ብትሆን ፋዘርን ለማሳከም እየተወሰነ ገንዘብ ሀናን አግዛታለሁ ነው ያለው። እና ይሄ እኮ ጥሩ ነው። አንተ ለምንድነው ችግር? ልጅቷ አመላውን ለኔ ገዝታ ለሀና እንዲሰጣት ነው። ሀና እናግዝሽ ብንላት ትገግማል። ሲጀመር እኮ ነግሬሃለሁ። ፎንቃ እኮ ግግማ ነገር ናት። ለምንድነው ችግር? እሷ የራሷ ጉዳይ። እኛ ግን የተቻለንን ማድረግ አለብን። ታፍ ተፍ ብለን የሆነ ነገር መፍጠር አለብን። ምን? መቼም በባዶ ኪስ እናጋጭ አትለኝ እና ታፍ ብለን የሆነ ነገር መፍጠር አለብን። ትሰማኛለህ? ደግሞ ስርቆት የሚባል ነገር እንዲያገባ ጆሮ ተምቹም ትዳራውን አውጥቶ ልታጨስ ባልሆነ። ቆይ አንተ ምንድነው ሀሳብ? አትስረቅ፣ አታጭ፣ ከሁሉም ነገር በአንድ አታስወጣኝ። ድንጋይ ራስ ይሉ ይዘብራስ ተው እዛ ጋ ይጨሳለሁ ብሎ ተምቹ ይሄ ከስህተት የማይማር ልጅ አለ ጆሮ። እቺ ተንኮለኛ እንዴት አደርሽ ሜሎ? እንዴት አደርሽ ባዩሽዬ? ምን ነው ከቤት ብትገቢ እና ታዲያ ቡና ጠጥተሽ ትሄጂ ነበር እኮ። አረ ችግር የለም ባዩሽዬ፣ እንደው ከአንቺ ውጭ እንደማከራው ሰው እንደሌለ ታውቂ። ምን ነው ሜሎ? ምን ገጠመሽ? ባዩሽ ልጅ እኮ ገንዘብ ታዲያ ይሄ ነገር አዲስ ነው እንዴ ሜሎ? አንቺ ደግሞ ሰላም መስላሽ ነው? እና ሀሴት ናት እንጂ ይሄንን ነው መፍራት አለች። ፍየል ከመድረሷ ቅጠል መበጠሷ ነው ትረቱ እንዴ። መቼ ቂጧ በስነ ስርዓት ተቀመጣ ነው ገንዘብ መጠየቅ የጀመረችው? እኔ እኮ መጠየቁ አይደለም ግራ ያጋባኝ። እና ምንድነው ገንዘቡን ለምን እንደፈለገችው ትነግረኛለህ? ቆይ ለምን እንደፈለገችው? ባህር ዳር የሚኖር ያሳደገቻት ሴትዮ ልጅ አለ። ይሄ ልደፍራ የሞከረ ምናምን ያለችው። አዎ እሱ ታሞ ለእሱ ማሳከሚያ ነው የፈለገችው። ሚስቱ ደውላ አስቸገረችኝ አለ። ኦ ምነው እሷ በሮ ጻድቅ ጻድቅ አጫወታት። እና አንቺ ምን አሰብሽ? ገንዘቡን እኮ ልሰጣት ነበር፣ ግን እኮ ያንን ክፉ ሰው ማሰብ ትክክል መስሎ አልታየኝም። ገንዘቡን ብከለክላት እኔን ክፉ አድርጋ የምታየኝ። በእርግጥ ትክክል ነሽ። ባለጌን ካሳደገ የገደለ ይጸድቃል ነው ተረቱ። ያን ክፉ አሳክሞ ከማዳን መግደል ነው የሚያጸድቀው። ግን ከመጀመሪያው ከልጅ ጋር እና ታዲያ ምን ተሻይ ባዩሽ? እንደኔ ምች ከሆነ ስጫት። ለቀጣዩ ግን እየመከርሽ ታስተካክያታለሽ አይመስልሽም? መስሎ አዎ ለነገሩማ እንደሱ ይሻላል። ለዚህ ትንሽ ገንዘብ ብዬ ልጅ የቤት ስታማስዬ መታየት አልፈል። ቆይ ለመሆኑ ስንት ብር ነው ጠይቅ? ኧረ በጣም የሞተ ብር እኮ ነው። ያው ምክንያቱ ስለገረመኝ ነው እንጂ 50,000 ብር ነው። ምን 50,000? 50,000 ነው ትንሽ አለች። ተይ እባክሽ ብር እንደው ከብርነቱ አይዘልም። ይልቅ አሁን አንቺን ቁርስ ልጋብዝሽ እንሂድ ባዩሽ ካልሽሽ። ልጅቷ ግን ድፍረቷ አይጣል ነው። ባዩሽዬ ምንም ትሁን ምን ልጄ ናት አለች። አይ የእሷ ተንኮል እንደሆነ አልገባትም። አይ አጥማጅ እኮ እንደው። ሰላም ሰላም፣ ውድና የተከበራችሁ የሚዲዮ ቻናል ተከታታዮች ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄ ደግሞ ፈታ የሚባል የለውም እንደ የሚጨቀጭቀኝ ምን እሺ ነው? አጮላሉ በዛው የቀረው አለው እኮ በእናትህ ምን ስላልተመቻቸልኝ ነው። ቆይ አንተ እስከመቼ ነው የማይመች? በእናትህ ያው የተወሰነ ቀን ብቻ ትንሽ ታገል። አቦኔ እዚህ በላይ መታገስ አልችልም። ስራውን ካስተገረ በኋላ አላሽተም። አረ ትንሽ ብር ስለጠረረብኝ እና ወርቁን ስታስተገር አልነግረኝም ነበር። አረ የተወሰነ ቀን ብቻ እሰጥሃለሁ። የተወሰነ ቀን ብቻ አምሳት ገንዘቡን በጣም እንፈልግ። አረ እንዲያሳስብ ችግር የለውም። በቃ መላውን ስታገኝ አጮልኝ። አየ በቃ እሺ አየ በቃ ቸዋለ። ይቺ ጥንባ ጀመረው ግን ልታስወጋኝ ነው እንዴ አለ ተምቹ እያዛጋው ነው። ጓደኛው መጥቶ ትፈልጋለህ? አይ አልፈልግም ይብረብኝ። ያዝ አልፈልግም ያልኩህ አይደል እንዴ? እሺ በቃ ብሎ እንዴ ማግደርደር ምናምን የሚባል ነገር የለም። የምትፈልግ ከሆነ ምን ያግደርድራል? አቧንጮ ብሎ የእሱን ተቀብሎ ያጀሳል። ከዛ ያው የመግደርደር ባህላችን እንዳይቀር ብዬ ነው አለ ተምቹ። የሲጋራ መግዣ ተናዝ ይሄ አፈር መከፍት። አዎ ስራ ጠፋ፣ ሁሉም ጠፋ።
ለአንተ ምናምን የሚሆን አሪፍ ልምድ የኔ ልምድ ምንድነው መስረቅ ነው። አሁን እንደዛ ነገር ግን ንስሃ የሚፈልግ ስርቆት አይደለም ማለት ምንድነው ማለት እንዴት ነው ስራው? ያን የምትሰርቀው ነገር ያን ያህል ከብድ አይደለም። ያን ያህል ከባድ ከሆነ ራስህ አሰርቀው ያው አንተ ከእኔ የተሻለ ልምድ ስላለህ ሌባ ነው እያልከኝ ነው። ስምህ አይደል በስምህ ብጠራህ ሰውዬ ምንድነው ለጸቡ እንደ የመጣው? ኧረ አረጋግለው ጨዋታውን ይልቅ ስለ ስራው ልንገርህና እሺ አሁን ተናገር። የምትሰርቅልኝ የሆነ መስቀልና ፎቶ ነው አለ። እውነትም ይሄ ንስሃ የሚያስፈልገው ስርቆት አይደለም። እየቀለድኩ አይደለም ብትሰማኝ አንተም እኔም እንጠቀማለን ሙዲ አትያዝ ተራ ሌባ ነው እንዴ? ለማንኛውም የመስራት ፍላጎት ካለ በዚህ ስልክ ደውልልኝ ብሎት ሄደ። መስረቅ ይለኛል እንዴ? ምን ይሄ ደግሞ የእጅ ጽሁፍ ነው ያለው ሲያስጠላ እንግዲህ። ለማንኛውም ግን ይቺ ታስፈልገኛለህ ብሎ ተምቹ ስልክ ቁጥሩን ከኪሱ አስገብቶ ተነስቶ ሄደ። ሀንዬ በጣም ግራ ገብቷታል። ቤት እየመጣ ሀንዬ አለቻት። ሰላም እየመጣች እንዴ? አዎ መጣሁ። ሰው እየደረሰ ነው? አዎ እየደረሰ ነው። ራበሽ እንዴ? አይ አልራበኝም። አንቺን ፈልጌ የመጣሁት። ምነው ሰላምዬ ምን ገጠመሽ? እንዴ እኔ ችግር ካልገጠመኝ ወደ አንቺ አልመጣም ማለት ነው? ኧረ እንደሱ ማለቴ አይደለም። እኔ እኮ ሰሞኑን ምንድን የምነግርሽ መስሎኝ ነው። ሰላምዬ ዝም ብለሽ እኮ እየተጨነቅሽ እኔ ምንም አልሆንኩም። በቃ እኔ ለጓደኝነት የምበቃ ሰው አይደለሁም ማለት ነው። እንዴት እንደሱ ልትይ ቻልሽ እንዴ? ለጓደኝነት የማልበቃ ነው እንጂ ለጓደኛ የምበቃ ብሆን ሰሞኑን የተፈጠረውን ነገር ትነግሪኛለሽ። ሰላምዬ እኔም እኮ ምን እንደተፈጠረ ስለማላውቅ ነው። እንዴ ምን እያልሽ ነው? እንዴት ነው ምን እንደተፈጠረ ማታውቂ? ሙች ሰላምዬ እኔ ምንም የገባኝ ነገር የለም። ሀና ቆይ ምን እያልሽ ነው? እኔ እንጃ ብቻ ህይወቴ ውስጥ ልክ ያልሆነ ነገር እንደተፈጠረ ይሰማኛል፣ ግን ነገሩን አላወቅኩትም። እንዴት ልወቀው ሀኒዬ? እንዴት ልወቀው? እና ሳታውቂ ነው እንደዚህ መጨነቅ የቻልሽው? ወድጄ ነው ሰላምዬ። ብቻ አላውቅም እኔ በጣም ፈርቻለሁ። እንዴ ሀኒዬ ልታለቅሽ ነው እንዴ? እኔ ምን ላድርግ ሰላምዬ? ውይ ሀኒዬ በማርያም እንዳታለቅሽ። ከማልቀስ ሌላ እኮ መፍትሄ ያጣው አባትሽን በጣም አመመው እንዴ? ያው የሱን ማማለምጆ የለ እና ቆይ እንዴት ነው ነገሩ? ወይስ ፍቅር ምናምን? ደግሞ አንቺ እንደዚህ አይነት ነገር የምታስቢበት ሰዓት አይደለም። ስላላወቅኩት እኮ ነው። ብቻ ዝም ብለሽ ጸልይልኝ ሰላምዬ። ወይ ሀኒዬ በማርያም እያልኩሽ እባክሽ ተረጋጊ የኔ ቆንጆ ብላ ሀኒ ሰላምና ሀና ተቃቀፉ። እኔ የምልህ ማነው ይሄን መቀመጫ ድንጋይ አደራ የሰጠህ? እና ወዴት ልሂድ? አሁንማ እኮ ሰውም ድንጋይ መስራት ሊቀመጡበት ነው። እኔ እኮ አንቺን እየጠበቅኩ ነው። ጠዋት በመኪና ስትሄጂ ምናልባት ገንዘብ ተቀብለሽ እንደው እኔ ልትከታተኝ ነው የምከፍለህ። እንደሱ ባይሆንም ልጁ ያስጨነቀኝ ስለሆነ መከታተል ግድ። የቱ ልጅ? ስራውን የሰራው ልጅ ነው። እሱንማ ነገርከኝ። አሁን ምን አዲስ ነገር ተገኝቶ ነው? አይገርምሽም? ዛሬ ራሱ ደውሎ ነበር። ምን ይሁን ብሎ ነው የሚያስጨንቀኝ? ያው ገንዘቡን ብሎ ነው። ቆይ እነሱ የሰጠውን ገንዘብ ጨርሶ ነው? ቢጨርሰውም ባይጨርሰውም እኛ ምን አገባን? ቃል የገባነውን ገንዘብ ልንሰጠው ይገባል። ምን እያልክ ነው ልቤን ዝቅ የምታደርገው? እሺ ያልኩህ አይደል እንዴ? እሺ መቼ? ከሰሞኑን እንሰጠዋለን። እርግብ ወይ ዛሬ ወይ ነገ ገንዘቡን መቀበሉ አይቀርም። ስለዚህ እንሰጠዋለን። አትጨነቅ። እንደሱ ቢሆን ይሻላል። እንደዛ ካልሆነ ልጁ ወፈፌ ነው ጉድ ይሰራል። ምነው አንተ የኔ ያልቦቅቧቃ ነህ እንዴ? እኔ የፈራሁት ለእኔ አይደለም። እና ለማን ነው? ለአንቺ ነዋ እንዴ? እኔ የት ያገኛል? አንቺን ባያውቅሽም ሀናና አባቷን ያውቃቸዋል። የማያውቀውን ነገር ቢናገር የሚፈጠረውን ነገር ማሰብ በጣም ቀላል አይደለም። ለእሱ ችግር የለም። ነገ ወይ ዛሬ እንሰጠዋለን። እሺ ስልክሽን እንሰጠዋለን። በልሽ ቻው። ወይዘሮ ባዩሽ እንደምን ነው? እኔ እኮ ሰሞኑን ስፈልግ ነበር። ምን ነው በሰላም? አዎ በሰላም ነው። አንጠፋ እንጂ። አዎ ሰሞኑን ሰሞኑን ቆንጠጥ አድርጌ ስትል ፖሊሶች ጎማ ብለው ኮርኩም አድርገውኝ። ምን ስታደርግ ይዘው ነው? ያንተ ነገር መቼም አያልቅም። በግሩፕ ሂሳብ አስገብተው ትንሽ ቆጥጠው ላኩኝ። እንኳን ደግ አደረጉ። ድንጋዩም ትንሽ አለፍ። አንቺ ግን በሰላም የፈለግሽኝ። አሁን የመጣሁት የሆነ ስራ ቢጤ ልሰጥህ። ኧረ ደስ ይለኛል። ስራው ምንድነው? የሆነ ሁለት ልጆች አሉ እንደምን ማግባባት ስራ እንዲሰሩ ማለት እኔ እነሱ ስራቸውን የሚሰሩት አንተም እነሱም አንድ ላይ ስራ ልስጥህ ብለህ ስለ ሌሎች ስታወራ ምን መሰለህ? ያንተ ዋናው ስራ ልጆቹ ማግባባት ነው። አልገባኝ። ልጆቹ እንዳንደሰም ሱሳም ከሱሳም ጋር ደግሞ መግባባት አያቅታቸውም። ከዛ እሺ ልጆቹም እንደሚሰሩ
የልጆቹ ስራ ፎቶና መስቀል ከየት ነው የምንሰቅለው? መስቀል ምናምን ከቤተ ክርስቲያን ነው እንዴ? ኧረ አይደለም። ልጆቹ ከሰዎቹ ጋር ያላቸው ቀረቤታ ስላላቸው አንተ ሊያስቸግሩ ለምስራቅበት ነግረሽኝ አሁንም ሰርቄ አላመጣም። እንደሱ አይደለም። ሰዎቹ ትንሽ አስገረ ለምን ሻይ ቡና እያልን አላስረዳም? እሺ የሀናን መስቀል ሰርቃ ወይዘሮ ባየሽ እርግብ ለምትባል ሰጥታ የጓደኛዋን ብር ለመብላት እንግዲህ ጓደኛ ሲለካሉ ጓደኝነት የለ ቅናት ብቻ። በቀጣይ ቪዲዮ ብንመጣ